ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ጥር 11 ወይም ጃንዋሪ 19 የዕለቱን የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቱን ኮሜንት ላይ ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ ከፍተኛ የሚባል ጭማሪ አሳይቷል። ያለፉት ሳምንታት ሲጨምር የከረመው ጥቁር ገበያ ዛሬ ደግሞ ለየት ባለ ሁኔታ ጨምሮ አግኝተነዋል። ታዲያ መረጃዎቹን አንድ በአንድ እናስደምጣችሁና ሀሳብ አስተያየቶን በኮሜንት ሴክሽን ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 191 ብር ከ41 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ነው። 153 ብር እየገዛ 156 ብር ከ06 ሳንቲም እየተሸጠ ነው። በግል የምንዛሬ ቢሮዎች ላይ 177 ብር ከ94 ሳንቲም ተገዝቶ 181 ብር ከ50 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 151 ብር ከ60 ሳንቲም ገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 222 ብር ከ65 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 180 ብር ከ65 ሳንቲም ገዝቶ 184 ብር ከ26 ሳንቲም እየሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 201 ብር ከ41 ሳንቲም ተገዝቶ 205 ብር ከ44 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 239 ብር ከ67 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 110 ብር ከ22 ሳንቲም ገዝቶ 112 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ76 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 110 ብር ከ22 ሳንቲም ገዝቶ 112 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 128 ብር ከ09 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 101 ብር ከ98 ሳንቲም ገዝቶ 104 ብር ከ02 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ71 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ48 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ28 ሳንቲም ገዝቶ 24 ብር ከ77 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ገዝቶ 21 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 256 ብር ከ42 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 206 ብር ከ36 ሳንቲም ተገዝቶ 210 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 623 ብር ከ59 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 498 ብር ከ99 ሳንቲም ገዝቶ 508 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 52 ብር ከ12 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ21 ሳንቲም ተገዝቶ 41 ብር ከ11 ሳንቲም እንደሚሸጥ መመልከት ችለናል። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 51 ብር ከ05 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ
አቢሲኒያ ባንክ ነው 43 ብር ከ53 ሳንቲም ገዝቶ 44 ብር ከ4 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ገዝቶ 46 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 498 ብር ከ29 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 270 ብር ከ02 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 507 ብር ከ93 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።